የግድ ግን ከቤት መውጣት አለባት ከተባለ አስፈላጊ ነገር ካለ ለትምህርት የምትሄጂ ከሆነ ሱቅ ሄደሽ የምትገዢው ነገር ካለ የምትልኪው ልጅ ከሌለሽ ግዴታ የሆነ የኢድ ሶላቶች ለመገኘት መንገዱን ለቀቅ አድርገሽ ከወንድ ጋር እንድትጋፊ የሚያደርግሽን መንገድ ለቀሽ በሌላ በኩል ለመሄድ ሞክሪ። ድምጿን ጠንቅቅ ማለት አለባት። አንዳንድ እህቶቻችን በጣም ይገርማል፣ መንገድ ላይ ሞባይል ሲያናግሩ የሚንከተከቱ አሉ። አንቺ ሙስሊም ነሽ እኮ እህቴ፣ ሙስሊም እህት እስከሆንሽ ድረስ ከቤት ወጥተሽ እስክትመለሽ ድረስ አደቡን መከተል አለብሽ። እኔና አንቺ መጥፎ ሆን ማለት ባለባበሳችን፣ ባረማመዳችን፣ ባስተያየታችን፣ በንግግራችን፣ በተግባሮቻችን መጥፎዎች ከሆን እስላም ማለት ይሄ አይደለ እንዴ ነው የሚሉት። እናቴ ብትሆንም እህቴ ብትሆንም ልጄ ብትሆንም ሚስቴ ብትሆንም እጎኔ አትቁም። ሚስቴ አይደለች እንዴ ከጎኔ ትቁም አይባልም። እናቴ ናት ከጎኔ ትቁም አይባልም። ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሴት ልጅ ከቤት ስትወጣ ሽቶ ነገር መቀባት የለባትም። وقال الإمام ابن الجوزي رحمه الله في كتاب أحكام النساء يميبال كتابات وسط من يلالو نزي تلك عالم ينبغي للمرأة أن تحذر من الخروج مهما أمكنها إن سلمت في نفسها لم يسلم الناس منها. ما تنكك اللبات كبيت وطعانم مابزات اللباتهم السوا سلام بتهونم ሰዎች በሷ ላይ ግን ሊፈተኑባት ወይም በሷ ሊፈተኑ ይችላሉ። የሷን ጥሩነት ብቻ አይደለም ማየት ያለባት፣ የተበላሹ ሰዎች ሊኖሩ ይችላሉ ውጭ ላይ። فإذا اضطرت إلى الخروج خرجت بإذن زوجها في هيئة رثة وجعلت طريقها في المواضع الخالية دون الشوارع والأسواق. يجد ግን ከቤት መውጣት አለባት ከተባለ አስፈላጊ ነገር ካለ ለትምህርት የምትሄጂ ከሆነ ሱቅ ሄደሽ የምትገዢው ነገር ካለ የምትልኪው ልጅ ከሌለሽ ግዴታ የሆነ የኢድ ሶላቶች ለመገኘት ከሆነ ዘመድን ለመጠየቅ ከሆነ እነዚህን የመሳሰሉ ነገሮች መውጣት ካለብሽ ስትወጪ ጠንቀቅ ማለት አለብሽ። የምትለብሺው ልብስ የሚስብ ማራኪ ልብስ መሆን የለበትም። ከወንዶች ጋር በተቻለሽ መጠን እየተጋፋሽ መሄድ የለብሽም። መንገዱን ለቀቅ አድርገሽ ከወንድ ጋር እንድትጋፊ የሚያደርግሽን መንገድ ለቀሽ በሌላ በኩል ለመሄድ ሞክሪ ይላሉ እነዚህ ትልቅ ዓሊም። واحترزت من سماع صوتها ومشت في جانب الطريق لا في وسطه. ድምጿን ጠንቅቅ ማለት አለባት። አንዳንድ እህቶቻችን በጣም ይገርማል፣ መንገድ ላይ ሞባይል ሲያናግሩ የሚንከተከቱ አሉ። ላ እህት አታድርጊ፣ አደራሽን። ሞባይል ስታናግሪ ካካካካ አይባልም። አደብ ባለው መንገድ ነው ማናገር ያለብሽ። አደብ ባለው መንገድ። አንቺ ሙስሊም ነሽ እኮ እህቴ፣ ሙስሊም እህት እስከሆንሽ ድረስ ከቤት ወጥተሽ እስክትመለሽ ድረስ አደቡን መከተል አለብሽ። ትዝብት ላይ ራስሽን አትጣይ። ታክሲ ውስጥ ነሽ ሞባይል ስታናግሪ ራሱ አደብ ባለው መንገድ መሆን አለብሽ። አንቺ ማለት እኮ እስላም ማለት ነሽ እህቴ። ባንቺ ነው ቢኪ يعرف الاسلام፣ ባንቺ ነው እስልምና የሚታወቀው። አንቺ መጥፎ ነሽ ማለት ሙስሊም ያልሆኑ ግለሰቦች ማህበረሰቦች እስላምን እኮ የሚመዝኑት በኔና ባንቺ ነው እህት። እኔና አንቺ መጥፎ ሆን ማለት ባለባበሳችን፣ ባረማመዳችን፣ ባስተያየታችን፣ በንግግራችን፣ በተግባሮቻችን መጥፎዎች ከሆን እስላም ማለት ይሄ አይደለ እንዴ ነው የሚሉት። እስልምናን ደግሞ ካሰደብን እኔና አንቺ እስልምናን በማስወቀሳችን እንዲጠላ በማድረጋችን የሚከሰን ማን መሰለሽ? አላህ ይጠብቀን፣ አላህ ነው። አላህ የከሰሰው ደግሞ ጠበቃ ያገኘም። አደራሽ እህቴ። ስለዚህ መንገድ ላይ ስትሄጂ ሞባይል ስታናግሪም ሆነ ሰው ሰላም ስትይ አደብ ባለው መንገድ መሆን አለበት። አራተኛው እንግዲህ እነዚህ ስርዓቶች ናቸው። አሁን ወደ ሶላቱ እንመለሳለን። إن كانت المرأة واحدة قدم
ሶስት ስርዓቶችን ተቀሻለሁኝ ከመስጊድ ስትወጣ አንደኛ ሙሉ ሂጃብ መልበስ አለባት ከዛ ውስጥ ሽቶ ነገር መቀባት የለባትም አደጋ ላይ የሚጥሉ ነገሮችን መጠንቀቅ አለባት ነው ከወንዶች የምትለይባቸው ሶላት ስትሰግድ إن كانت المرأة واحدة صفت وحدها خلف الرجال لحديث أنس رضي الله عنه حين صلى بهم رسول الله صلى الله عليه وسلم قال قمت أنا واليتيم وراءه وقامت العجوز من ورائنا እናቴ ብትሆንም እህቴ ብትሆንም ልጄ ብትሆንም ሚስቴ ብትሆንም እጎን ያትቆም ከኋላ ነው መቆም ያለባት ይሄ የኢስላም አስተምህሮት ነው ሚስቴ አይደለች እንዴ ከጎኔ ትቁም አይባልም እናቴ ናት ከጎኔ ትቁም አይባልም ስለዚህ አንድ ሴት ስትቆም ከኋላ ነው መቆም ያለባት አጅነብይም ሆነች ዘመድም ሆነች ይሄን እንዳትረሺ ሴትና ሴት ከሆነ የሚሰግዱት ጎን ነው የምትቆመው ጎን ነው ቅድም እንደተጠቀስኩት ነገር ግን ወንድ ጋር መስገድ ከሆነ ወንድሟም ቢሆን ባሏም ቢሆን ልጇም ቢሆን ከኋላ ነው መቆም ያለባት ይሄ ሐዲስ ምን ይላል አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል እቤታቸው ለዚያራ ሂደው ጠርተዋቸው ሰላት ሰግደው ነበር እቤታቸው قمت انا واليتيم ይላል አነስ ኢብኑ ማሊክ እኔና የቲሙ ወራአሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኋላ ቆምን ይላል ሁለታችን وقامت العجوز من ورائنا ትልቋ ሴት ወይ ማሮጊቷ ደግሞ ይላል ከኛ ኋላ ቆመች ይላል صليت انا واليتيم في بيتنا خلف النبي صلى الله عليه وسلم وامي خلفنا ام سليم ለማለት ነው እኔና የቲሙ ይላል አንድ ሰው አለ አብሮት ከረሱል አለይሂ ሰላቱ ሰላም በኋላ ቆምን ወንድ ላይ እንደምታውቁት ሁለት ወንዶች ብቻ ከሆኑ ጎን ለጎን ነው ቆመው የሚሰግዱት ከኢማሙ በስተቀኝ በኩል ተከታዩ ይቆማል በስተግራ አይደለም የሚቆመው በስተቀኙ በኩል ሴት ከሆነች ግን ወንዶች ሶስት ከሆኑ ግን ሁለት ወንዶች ከኋላ ይቆማሉ ይሄን ታውቃላችሁ ሴት ከሆነች ግን አንድም ትሁን ሁለትም ይሁኑ ከኋላ ነው መቆም ያለባቸው ስለዚህ ምን አለ እኔና የቲሙ ከኋላቸው እናቴ ደግሞ አለ አጁዝ ያላት ቅድም አሮጊቷ ያላት እናቱን ነው ለምን እንደዚህ እንደጠራ ግን አላውቅም አላኩል ይሐል ልጅ እናቱን አሮጊቷ ማለት የለበት እናቴ እማዬ ነው ማለት ያለበት አደራሽን እህቴ ማዘር አትበይ ፋዘር አትበይ ለእናትሽ ማዘርና ፋዘር አይገባቸው ፋዘርና ማዘርን የሚጠቀሙበት እነዚያ ለእናትና ለአባታቸው አይደለም እናትሽን እማዬ ማሚ አባዬ ብለሽ ጥሪ እኛ አወቅን ይመስለንና ፋዘርና ማዘር እንዴት ተብሎ እንደሚጻፍ ማያውቁት ሁሉ ማዘር ፋዘር ይላል አይባልም ጠንቀቅ በይ እማዬ አባዬ በይ ይሄ ነው ትልቁ አክብሮት እናትና አባትሽንም ደግሞ በስማቸው አትጥሪያቸው አንዳንዱ ለማዎች እንደው ምን ይላሉ እናትና አባትን በስም የሚጠራ የእናትና አባትን ሐቅ ከማጓደል ይቆጠራል ያሉ ለማዎች አሉ ስለዚህ ጠንቀቅ በይ እሱ አጁዝ አለ እናቱን ለማለት ነው አላኩል وإن كان الحضور من النساء أكثر من واحدة فإنهن يقمن صفا أو صفوفا خلف الرجال لأنه صلى الله عليه وسلم كان يجعل الرجال قدام الغلمان والغلمان خلفهم والنساء خلف الغلمان ሶስት አይነት አሰጋገዶች አሉ ሴቶች በርካታዎች ከሆኑ መስጊድ ሂደውም ሆነ እቤት ውስጥ በጀማዓ የሚሰግዱ ከሆነ ልጆች ካሉ ወንዶች ካሉ ሴቶች ካሉ አሰጋገዱ ይመስላል ወንዶች ትላልቆቹ
መጀመሪያ ሶፍ ላይ ይሰራሉ። ትላልቆቹ ወንዶች ካለቁ በኋላ ህፃን ልጆች ይሰራሉ። ከህፃናቶቹ በኋላ ሴቶቹ ይቆማሉ። ይሄ ነው እስላማዊ ሸሪዓ ረዋሁ አህመድ። ስለዚህ በዚህ አይነት መንገድ ነው መሰገድ ያለበት እንጂ ከህፃን ወንዶች እንኳን ካሉ ከህፃኖቹ ወንዶች ሴቶቹ መቀደም የለባቸው። በነገራችን ላይ የግድ መጋረጃ ያስፈልጋል የሚል ነገር የለም። ትልቅ መስጊድ ከሆነ ወንዶቹ ትላልቆቹ ወንዶች ፊት ለፊት ይሆናሉ፣ መሐከል ላይ ህፃናቶች ይሆናሉ፣ ሴቶቹ ከህፃኖቹ በኋላ ሶፍ ሰርተው ይቆማሉ። ከተገኘ በግርግዳ ነገር መክፈል ከተቻለ ምንም ችግር የለውም። ሆኖም ግን የኢማሙን እንቅስቃሴ የሚያውቁበት መንገድ ግን መመቻቸት አለበት ይላሉ። ምክንያቱም አንዳንድ ጊዜ አሁን በምንጠቀመው ማይክሮፎን ወይም ማይክ ኤሌክትሪክ ቢቋረጥ ለብቻቸው ራቅ ያለ መስጊድ ውስጥ ካሉ ሴቶቹ ተቋረጠ ማለት ነው፣ አይሰሙም ምንም ነገር። ግን የሚያሳይ ነገር ከሆነ ወንዶቹ በማያዩበት አሁን አንዳንድ ቤት ላይ የሚገጠሙ መስኮቶች አይታችሁ ከሆነ መስታወቶች ከውስጥ ወደ ውጭ ታያላችሁ እንጂ ከውጭ ወደ ውስጥ ማያሳዩ አሉ። ይሄን ካደረጉ ሴቶቹ የወንዶቹን እንቅስቃሴ የሚያዩበት መንገድ ብቻ ተመችቶ ወንዶቹ ዞር እንኳን ቢሉ ሴቶቹን የማያዩበት መንገድ ከተመቻቸ በጣም ጥሩ ነው። ይህ በዚህ አይነት መንገድ መሆን አለበት ነው። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم خير صفوف الرجال أولها وشرها آخرها وخير صفوف النساء آخرها وشرها أولها. የወንዶች በላጩ ሶፍ ከኢማሙ ቀጥሎ ያለው ሶፍ ነው። የሴቶች በላጩ ሶፍ የሴቶቹ መጨረሻ ያለው ሶፍ ነው። አያችሁ፣ ወንዶችና ሴቶች በአንድ መስጊድ ውስጥ ሲሰግዱ ወንዶቹ ጋር ቀጥሎ ያለው የሴቶቹ ሶፍ አይወደድም። ለምን? ለፊትና የተጋለጠ ነውና። የወንዶቹ ደግሞ ከሴቶቹ ጋር ጠጋ ብሎ ያለው የመጨረሻው ሶፍ የተጠላ ሶፍ ነው፣ ዝቅተኛ ደረጃ ያለው ማለት ነው፣ ፊትና ስለሚያመጣ ማለት ነው። ስለዚህ ወንዶችና ሴቶች አንድ ላይ ሲሰግዱ የሶፉ ብልጫ ከኢማሙ ቀጥሎ ያለው ሶፍ በላጭነት አለው። ከዛም ቀጥሎ ያለው ከዛም ቀጥሎ ያለው መጨረሻ ላይ ከሴቶቹ ዝቅ ብሎ ያለው ሶፍ የመጨረሻ ደረጃ አለው ማለት ነው። የሴቶቹ ደግሞ የሴቶቹ የመጨረሻው ሶፍ ነው በላጩ። ይሄ መቼ ነው መሰላችሁ? ወንዶችና ሴቶች ያለምንም ከለላ ለብቻቸው አንድ ላይ የሚሰግዱ ከሆነ ነው። አንድ ላይ የሚሰግዱ ከሆነ ለየብቻ ከሆነ ግን ይሄ እንትኑ ይለያያል። የወንዶቹም በላጭነት እንደ አቋቋማቸው ይሆናል ማለት ነው። ስለዚህ ጠንቀቅ ማለት ያስፈልጋል ነው። ففي الحديثين دليل على أن النساء يكون صفوفا خلف الرجال ولا يصلين متفرقات إذا صلينا خلف الرجال سواء كانت صلاة فريضة أو صلاة التراويح. በሁሉም አንፃር የፈርድ ሰላትም ይሁን የሱና ሰላት ወንዶችና ሴቶች የሚሰግዱ ከሆነ ለብቻቸው ከኋላ መሆን አለባቸው ነው። وصلى الله وسلم على نبينا محمد وآله وصحبه أجمعين. የዛሬውን ትምህርት በዚህ ያጠናቅቀናል። በሌላ ትምህርት እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።